ሰላም ጤና ይስጥልን የተከበራችሁ የባህራን ኢንተርቴይንመንት አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ የተከበረ ሰላምታችን ይድረሳችሁ። በአዲስ ጉዳይ ወደ እናንተ ወደ ተመልካቾቻችን መጥተናል። የተወዳጁ የነጻነት ወርቅነህ ህልፈት ከተሰማ በኋላ የቤተሰብ ጨዋታ ጉዳይ ትልቅ ጥያቄ አስነስቷል። ነጻነት ወርቅነህ እጅግ የሚወደው ከነ ህመሙ ፕሮግራሙ እንዳይቋረጥበት ትልቅ መስዋዕትነትን ሲከፍልበት የነበረውን ከመሞቱ አንድ ቀን በፊት ቀረጻ ላይ የነበረውና ፕሮግራሙ ይሰራለት ድንቅ የሆነ የቤተሰብ ጨዋታ የነጻነት ማስታወሻ ስለሆነ ፕሮግራሙ ሊቆም አይገባም፣ በተሻለ መልኩ ሊቀጥል ይገባል የሚሉ ሐሳቦች በስፋት እየተነሱ ይገኛሉ። ነጻነት ወርቅነህን በመተካትና የቤተሰብ ጨዋታን ይመራል ተብሎ መጠበቅና ከዚህ ቀደም እንደነበረው አዝናኝነቱ የሳቅ መጫሪያ መንገዱ መፍጠር እጅግ አስቸጋሪና ሊሆን የማይቻል ጉዳይ ነው። በትወናውም በቲያትሩም በማስታወቂያው መድረክ መምራቱ እንዲሁም በኢቢኤስ ቴሌቪዥን ተወዳጅ በሆነው ነጻነት ወርቅነህ እናም እሱን መድገም እጅግ ከባድ ነው። ነገር ግን ፕሮግራሙ ይዞታውን ጠብቆ ለማስቀጠል እንዲቻል የግድ ቦታውን አስጠብቆ ፕሮግራሙ እንዲቀጥል የሚያስችል ሰው የግዴታ ያስፈልጋል። በቀጣይ የነጻነት መታወሻ ሆኖ እንዲቀጥል ፕሮግራሙ ሊተላለፍ ይገባል የሚሉ ሐሳቦች በስፋት እየተነገሩ ይገኛል። ይህንን ተከትሎ ማን ይሁን በሚለው ጉዳይ ላይ ከሰሞኑ አለማየሁ ታደሰን በስፋት ስሙን አድምጠናል። አለማየሁ ታደሰ በተከታታይ በቴሌቪዥን ድራማዎችና ድንቅ በሆነ ትወና ብቃቱ ይነገርለታል። በተለይ በተውኔቱ የመድረክ ስራዎቹ የሚያደንቁት ኢትዮጵያዊ ነው። የነጻነት ቦታን በመተካት የቤተሰብ ጨዋታን ይምራው የሚሉ ሐሳቦች ቢበዙም ነገር ግን በርካቶች በበስንቱ የተመለከቱትን አለማየሁ ታደሰን የኮሜዲ ዘውግ ቢኖረውም በትክክለኛው የህይወት እንቅስቃሴው አለማየሁ ታደሰ የኮሜዲ የሳቅ መጫሪያ መንገድ የሚከተል ሰው ነው የሚል ጥያቄ የሚያስነሳበት ጉዳይ ነው። ነጻነት ወርቅነህ እጅግ ድንቅ ከሆኑ የራሱ ልዩ ተሰጥኦዎች መካከል በድራማ በስክሪን ከዚህ ውጪ ባለው ህይወቱ እጅግ ለሰዎች ተስማሚና ሳቅ የሚፈጥሩ ታሪኮችን የሚያነሳ ሰው እንደሆነ በስፋት ይታወቃል። አንድ ጊዜ የሆነ ሰፈር ምን ሆነ መሰላችሁ? ሙዚቃ ቤት አለ አይደል? ሙዚቃ ቤት የሆነች ትንሽ ሱቆች አሉ አይደል? ሙዚቃ ቤት ውስጥ ስፒከሩ ውጪ የሆነና ለአጋጣሚ መብራት ይጠፋል። ቀን ላይ ሰላም ነበር። ቀኑም ያው ጎረቤት የታመመ ሰው ነበረ። ሰውየው ሞቶ እየተለቀሰ ምን እየተባለ ድንኳን እየተጣለ እያለ መብራት መጣ። መብራት ሲመጣ ስፒከሩ መስራት ጀመረ እና ለቅሶ ጋሽዬ ሲል እዚህ ጋር ትመችኛለህ ሰው ጋሽዬ አይጠገብም ጨዋታና ሳቅ። ይህንን ተከትሎ ከአለማየሁ ታደሰ ይልቅ ለኢቢኤስ ቴሌቪዥን ምርጥ ፕሮግራም አዘጋጅነት ይሆናል የተባለ አንድ ሰው ተገኝቷል የሚል መረጃም እየወጣ ይገኛል። የልጆች ፕሮግራም በማዘጋጀት የሚታወቀውና ከዚህ ቀደም ነጻነት ወርቅነህን ተክቶ ይሰራ የነበረው ተወዳጅ ኮሜዲያን እሸቱ መለሰ በአሁኑ ወቅት ላይም ደግሞ ከሀገራችን ስመጥር ከሆኑ ዩቲዩበሮች ቅድሚያ የሚሰጠው ኮሜዲያን እሸቱ ከዚህ ቀደም ቦታውን ይመራ እንደነበርና ለቦታውም ከሱ ውጪ የሚመጥን ሰው የለም ሲሉ አንዳንዶች ይናገራሉ። በመቀጠልም ነጻነት ወርቅነህ እስከ ህልፈቱ ድረስ ይወደው የነበረውን ስራ እሱ ያስቀጥለው የሚል እሳቤ ተነስቷል። ለጣቢያው እጅግ ቅርብ የሆነ ከካሜራ እይታ ያልራቀው ኮሜዲያን እሸቱ ይህንን ፕሮግራም የመምራት እድሉ ቢሰጠው በጥሩ መንገድ መምራት ይችላል የሚለው ሐሳቦች በስፋት ተነስተዋል። በአንድ ወቅት ነጻነት ወርቅነህ ከቤተሰብ ጨዋታ ገለል ተደርጎ በነበረበት ሰዓት በዚህ ወቅት በኢቢኤስ ባለቤቶችና በነጻነት ወርቅነህ መካከል በነበሩ አለመግባባቶች ነጻነት ወርቅነህ የቤተሰብ ጨዋታውን መምራት አቁሞ ነበር። በወቅቱም ነጻነት ወርቅነህ በመተካት ኮሜዲያን እሸቱ መለሰ ለጥቂት ጊዜ ሲመራ ቆይቷል። እናም በወቅቱ ተወዳጅነትም አትርፎ ነበር። በተደጋጋሚም አድናቆትን ሲሰጠው ቆይቷል።
በአሁኑ ሰዓትም በግል ዩቲዩብ ስራው እጅግ ስኬታማ ነው እና ነፃነትን ሊተካው የሚችለው ብቸኛው ሰው እሸቱ መለሰ ነው እና ልክ እንደ ነፃነት ወርቅነህ ሆኖ ለዛውን ሳያጣ እንዲቀጥል በቦታው እሱን ለማምጣት ተወስኗል የሚሉ መረጃዎች እየወጡ ይገኛሉ። ይህንንም ተከትሎ ከአለማየሁ ታደሰ ይልቅ ኮሜዲያን እሸቱ መለሰ የነፃነትን ወርቅነህ ቦታ በመተካት የቤተሰብ ጨዋታን ቢመራ እጅግ ይሳካለታል የሚል ሐሳብ የተነሳው ኮሜዲያን እሸቱ መለሰ አሁናዊ ያለበት ሁኔታ እጅግ የተሳካ ቢሆንም ግን ለዚህ ፕሮግራም እንደማያንስ ይታወቃል። ከዚህ ባሻገር ኮሜዲያን እሸቱ በግል ህይወቱ ላይም እጅግ ደስተኛ እንደሆነና በህዝብ ስሜት ውስጥ ፕሮግራሙን ቢመራው ስኬታማ ይሆናልና ሰውንም ለማዝናናትና ለማሳቅ የሚሞክርበት መንገድ በአጭር ጊዜ ውስጥ ስኬታማ እንደሚሆን ግልጽ ነው የሚሉ ሐሳቦችም ተነስተዋል። ላለፉት 9 ዓመታት አንድም ቀን ከስክሪን ሳይጠፋ እውነተኛ ትጋትና ልዩ በሆነ የፕሮግራም አዘጋጅነትና አቅራቢነት ድንቅ የሆኑ ጨዋታዎች ታክለውበት ዘወትር በቤተሰብ ጨዋታ የሚቀርቡ እንግዶች የቤተሰብ ያህል ቀርቦትና በየቤቱ የሚመለከቱም እንዲሁም እንደ ቤተሰብ ተቀብሎት የነበረው ነፃነት ወርቅነህ መተካት የማይቻል ነው። ነፃነት ወርቅነህ በቤተሰብ ጨዋታ አይደለም በፊልሞች የኮሜዲ ዘውጎችና በእሱ ልክ መጫወትና ማስታወቂያዎችን ሳይረዝሙ ሳያጥሩ እጅግ ቁልጭ ባሉ መንገዶች በተመልካች ጆሮና አይን እንዲስቡ በማድረግ ነፃነት ወርቅነህ የሚተካከለው አለ ለማለት አያስደፍርም። ነገር ግን የነፃነትን ህልም ለማስቀጠል ቢቻል በሚል የቤተሰብ ጨዋታ እንዳይቋረጥ ይህ ድንቅ ውሳኔ አስፈላጊ ነው። ይህም ለኢቢኤስ ቴሌቪዥን እንግዳ ያልሆነ ይህንን ፕሮግራም አቅም ያለው ከዚህ ባሻገር ከሚመጡ እንግዶችም ጋር በቀላሉ መግባባት የሚችል ጨዋታ መፍጠር የሚችል እና አብሮ መቆየት የሚችል ኮሜዲያን እሸቱ ሊሆን እንደሚችል የሚወጡ መረጃዎች ያሳያሉ። በርካቶችን ሊያስማማ ይችላል። ጉዳዩ አሁንም በኢቢኤስ የቦርድ አባላቶች፣ በቤተሰብ ጨዋታ ፕሮዳክሽን ማናጀሮች እና ፕሮግራም አዘጋጆች የመጨረሻ ውሳኔ ባያሳውቁም፣ ነገር ግን ይህ ሐሳብ በሰሞኑ ማህበራዊ ሚዲያዎች ላይ በስፋት እየተነገረ ይገኛል። በቀጣይ የቤተሰብ ጨዋታ አለማየሁ ታደሰ ወይስ ኮሜዲያን እሸቱ ወይስ ሌላ እንግዳ የሆነ ሰው ይመሯል የሚለው ጉዳይ ምላሽ የሚያሻው ነው። ከዚህ ባሻገር እኛም ባለፈው ፕሮግራማችን መረጃውን ልናደርሳችሁ ወደድን። የቤተሰብ ጨዋታ የነፃነት ጨዋታ ይቀየር የሚለው ሐሳብም በኢቢኤስ ቴሌቪዥን ተቀባይነት ማግኘትን ይችላል እየተነገረ ይገኛል። በቀጣይ የቤተሰብ ጨዋታ የነፃነት ጨዋታ የሚል ስያሜ ሊሰጠው እንደሚችልም ፍንጮች፣ መረጃዎች እየወጡ ይገኛሉ። እኛም ዕለታዊ መረጃዎችን በዚህ መልኩ አደረስን። እስከ መረጃው ፍጻሜ ስለነበራችሁ ከልብ አመሰገንን። መልካም ጊዜን ተመኘን።